የኪንታሮት ህመም ቤት ውስጥ በድንገት ሊፈነዳ በሚደርስ ሁኔታ ሆኖ በጣም በሚያስጨንቅ ህመም ውስጥ በሚሆኑ ሰዓት ምናልባት ወደ ሐኪም ወጣት በቀለ ጋር ደውለው መድኃኒቶቹን ለመጠየቅ እንኳን ባስችላቸው እንደው እንደ ኢመርጀንሲ ምን ትመክራቸዋለህ በቤት ውስጥ? አሁን እንግዲህ ትልቁ ነገር ምናልባት ብዙ አይነት ኪንታሮትን በጣም ተሰቃይቶ አንድ ሰው ኢቭን መራመድ፣ ሽንት ቤት መሄድ፣ መቆም መቀመጥ ቢያቅተው ኖርማሊ ብዙ አይነት ጤናውን የሚጠብቅበት ነገር አለ። የመጀመሪያው ኤሪያውን ቅባት ነገሮች መቀባት። እነዚህ ቅባቶች ከፋርማሲም ሊገዛ ይችላል፣ ከቫዝሊን ጀምሮ ስፔሻሊ ደግሞ የማር ምርት የሆኑ ቅባቶችን መቀባት ይችላል። በማር የሚዘጋጁ የማር አልመንድ ሃኒ ምናምን ያለባቸው እነሱን ቢቀባ ስፔሻሊ ያን ኤሪያ ዳግም ሲታጠብ ደግሞ ማንኛውም ሰው በኖርማል ውሃ ባልቀዘቀዘ ጨዋማ ባልሆነ ሳሙና ሳያስነካ መታጠብ የመጀመሪያው። በቃ ከነኚህ ነገር አንድ ሰው በሳሙና እንዴት ሳሙና ሰውነቴ እንዴት ጽዳቴን በምን ጠብቃለሁ ብሎ ካለ ሻወር ሲወስድ ብቻ ሳሙና ይጠቀም። ለዛ ፐርፐዝ ብሎ ያን ኤሪያ አለመጠቀም። ግን ችግር ውስጥ ካለ ለምሳሌ በጣም ችግር ውስጥ ካለ እየቆጠቆጠው ከሆነ ቁስለት ካለው የመጀመሪያው የዶሮ እንቁላል አስኳሉን አፍርጦ መቀባት፣ ደጋግሞ መቀባት። ደጋግሞ በቃ ቢጫውን ፓርት ነው ወይስ ኦኬ ያኛውን አስኳሉን ፓርት አጥቶ አስኳሉን ብቻ እዛ ህመሙ ያለበት አካባቢ ላይ መለቅለቅ። እሺ ከዛ ያን ይለቀልቋል። የሆነ ሰዓት ደግሞ ሽንት ቤት የሚሄድ ሽንቱ ሲመጣ ሽንት ቤት መጠቀም ሲፈልግ ደግሞ ምክንያቱም ቅድም እንዳልኩሽ ቫዝሊን ሊቀባ ይችላል። ከፋርማሲ የሚገዙ እነኚህ የማር ምርት ያላቸው ማር ራሱ ሊሆን ይችላል። ለቤት ውስጥ ያለው እመጣልሻለሁ። ኖርማል ማር ትልቁ ስለ ማር ስናወራ ምንድነው ማር ኳሊቲ መሆን አለበት። ያው እንግዲህ ማር በብዙ መንገድ የማር ኳሊቲነት የማር ጥራት ናይዴስ አጠራጣሪ ነው። ንጹህ ማር ከተገኘ ማር መቀባት፣ እንቁላል መቀባት። ሁለተኛ ደግሞ አሁንም ስፔሻሊ በኪንታሮት ታማችሁ ሕክምና ወስዳችሁ ሌላ ቦታ ቁስለት አልድን ብላችሁ እየተሰቃያችሁ ያላችሁ ሰዎች ማርና ቀይ ሽንኩርት፣ ይህን ደግሞ በደንብ ልንገራቸው። ቀይ ሽንኩርት ድቅቅ ተደርጎ ይቀጠፍና በደንብ ከተከተፈ በኋላ ምን ይደረጋል? ጎድጎድ ያለች እቃ ውስጥ ይደረጋል። ከዛ ውሃ በደንብ ይፈላና ውሃውን ታንጠባጥቢዋለሽ። ውሃው ከተንጠባጠበ በኋላ ያ ቀይ ሽንኩርት ምን አርፎበታል? የሞቀ ውሃ አርፎበታል። ይሄ ቀይ ሽንኩርት በባህሪው የሚለበልበው ባህሪ ይወገዳል። ከዛ እዛ ላይ አሁንም ያው ንጹህ ማር ታመጪና ተቀላቂና በቃ የትኛውም ቁስል ቆስሎ ወደ ካንሰር ማደግ ከጀመረና ፍራቻ ካለባችሁ ወይ ደግሞ ስቃዩ የከፋ ከሆነ ሁሌም ፀሐይ ላይ ብቻ እንዲህ ብዙ አለመንቀሳቀስ ቤት ውስጥ ሆናችሁ ያንን በደንብ በዛ በተቦካው ወደ ያልኩት ቀይ ሽንኩርቱን በደንብ መክተፍ፣ ድቅቅ አድርጎ መክተፍ፣ ውሃ የፈላ ውሃ ላይ ማንጠባጠብ፣ መክተፊያ ላይ ሆኖ ሳይሆን ጎድጓዳ ነገር ውስጥ አስቀምጦ የፈላ ውሃ ማንጠባጠብ። ከዛ ንጹህ ማር በበቂ ሁኔታ አሁን ብዙ ጊዜ መጠን ምናምን ይላሉ። አንዳንዴ እኔ በአካል ላልኖር እችላለሁ፣ እኔ ላታገኙ ትችላላችሁ። ግን ለዛ ነገር ይበቃል ብላችሁ የመጠናችሁትን ማር በትንሹ ይበቃል ብላችሁ ለምሳሌ አንድ ቀይ ሽንኩርት ብንከትፍ ለዛ አንድ ቀይ ሽንኩርት 1 ኪሎ አናደርግም መቼም አይሆንም። 2 ማንኪያ 2 የሾርባ ማንኪያ ብናደርግበት ለዛ ሊበቃ ይችላል። ግን ሽንኩርቷ ትንሽ ከሆነ ደግሞ ሽንኩርቱን በርከት አድርገን ማርና ሽንኩርቱ የሚገርምሽ ነገር ሲዋሃድ ሽንኩርቱን እየበላው ወደ ፈሳሽነት ይቀይረዋል ማሩ። የሚገርም ነው። በዚህ አጋጣሚ እንግዲህ ማርና ቀይ ሽንኩርት ስፔሻሊ ይሄ መራቢያ አካላችን አካባቢ ፊንጢጣ አካባቢ የሚፈጠሩ የትኛውንም ቁስል የትኛውን ወደ ካንሰር ደረጃ አድጓል የሚባል ቁስል ማከም ይችላል። ቀይ ሽንኩርት ነው። ቀይ ሽንኩርትና ማር የሚያስፈልገው ነገር ቀይ ሽንኩርቱ ብቻ ትንሽ በሞቀ ውሃ ማለዘብ፣ ከዛ ከማሩ ጋር መቀላቀል፣ ከዛ ምንም ሳንሰለች መቀባት። ሳናቀው ምንም ነገር ሳናቀው ሳንል ረጅም የሕክምና ሲስተም ውስጥ ሳንገባ በየቀኑ ሪሊፍ እያገኘን ያዛጋ ውሃ ሲነካው የሚቆጠቁጠን ገላችን ሰላም እየሰጠን እረፍት እየተሰማን እዛ ጋም ደግሞ ያ እየሰፋ ያለው
እንግዲህ አንድ ቃጠሎ ቁስለት ሲኖር እስከ አናታችን ነው የሚሰማን። እንቅልፍ ማጣት አለ፣ ምቾት ማጣት አለ፣ ብዙ የሚያስጨንቁ ነገሮች አሉ። እንግዲህ በዚህ ውስጥ ስንቸገር ቀይ ሽንኩርትን ከማር ጋር ቀላቅለን በዛ መልኩ መጠቀም ቁስለትን ቶሎ እንዲያገግም ያደርጋል። እና ደግሞ ብዙ ጊዜ ያው ኪንታሮትን እንታከማለን ብለው ብዙ ወንዶችም ሴቶችም የተለያዩ ሰዎች የተለያየ የፊስቱላ ችግር ውስጥ አሉ እና እዛ ጋም ያለውን እንዳይሰፋ ያ ቁስለት እንዳይሰፋ ያደርጋል። ግን አሁን ለእንደዚህ ትላልቅ አይነት ያው ሰው ብዙ አይነት ችግሮችን ይዞ አብሮ ይኖራል። ምክንያቱም አንደኛ እንደዚህ አይነት ሕክምና ቦታዎች ሄዶ ታክሞ ሪስክ ይዞ ሲመጣ ጸጸቱም ብዙ ነገሩ፣ ሁለተኛ ዳግም ሌላ ሕክምና ለመፈለግ ከችግሩ ጋር አብሮ ኖሮ አውቶ እስከ በቃ እንደዛ የሚያስብበት ነገር አለ። ግን አሁን በግዕዝ ሄርባል ዩቲዩብ ላይ ሰዎች ከቁስላቸው ጋር ከህመማቸው ጋር ከስህተታቸው ጋር ራሳቸውን እየወቀሱ እንዳይኖሩ በቀላሉ ቅባት በሚመስል መልኩ ወይ ደግሞ ቃናቸው ከምናቃቸው ነገሮች እየተሰሩ ቁስለትን እዛ ጋር በየጊዜው የሚፈሰንን ፈሳሽ ማስቆም ማከም ይቻላል። እንግዲህ ይህ ሁላ ኪንታሮት የሚያመጣብን ነገር መዓት ስለሆነ በዚህ ልክ ሁለተኛ ደግሞ አሁን ኖርማሊ የሚያሳክከን የሚበላን የሚነዘንዘን ከሆነ ኪንታሮት ስፔሻሊ ማህፀን አካባቢ በሴቶች ላይ በወንዶችም ላይ ያ ነገር ይኖራል እና አሁን እሱን ሌላ ቪዲዮ እንሰራለን። ስፔሻሊ ከርቤን በዚህ ውስጥ ትልቁ ሚና እንደሚጫወት እናነሳለን። ከርቤ ራሱን የቻለ ቪዲዮ ስለምንሰራ በዚህ አጋጣሚ እሱን ራሱን የቻለ ብዙ ነገር እንሰራለን። ግን ከርቤም አሁን ብዙ ጥቅም ስላለው እሱን እንዴት አድርገው ሰዎች ምክንያቱም ብዙ የዩቲዩባችን ተከታዮችን አድማጮቻችንን ስለሚጠቅም እሱን በሌላ እንትን እንሰራለን። ሌላው ደግሞ እንበልና አሁንም ስለሱ በቀጣይ በሰፊው እየሰራ እንደው በቪዲዮ የታገዘ ነገር ስለምንሰራ ልት የሚባል እጽዋት አለ። ልት እንግዲህ ብዙ ቦታ በሕፃንነታችን ጢባጢቤ ብለን የምንለው ሰዎች ብዙ ጊዜ ልትና ቱልት ይቀላቀልባቸዋል እና ሁለቱም መለየት ይቸገራሉ። ሐኪም በቀለ እያደረግን ያለነው ቆይታ በጣም አስተማሪ ነው፣ በጣም ጠቃሚ ነው። በዚህ አጋጣሚ ይህንን ልገልጽልህ እወዳለሁ። አያይዤ ብጠይቅህ ጥያቄ ቱልትና ልት ምን ማለት ነው? እናስ ደግሞ ምንስ አስተዋጽኦ አለው ጤና ላይ? እንግዲህ ያው ሁለቱም እጽዋቶች ናቸው፣ ከአረም የሚመደቡ እጽዋቶች ናቸው። አሁን ስፔሻሊ ያው ኢትዮጵያ ውስጥ የገጠር ልጅ አለ፣ የከተማ ልጅ አለ። በአጋጣሚ ሁሉን ነገር በቀላሉ የሚያውቅ ኦፖርቹኒቲ የሚኖርበት ላይፍ የኖረበት ሁኔታ የመጣበት ሁኔታ ሁሉን ነገር በቀላሉ እንዲያውቅ እድሉ የተመቻቸለት ሰው አለ። ያን ደግሞ ፈልጎ አይደለም የመጣበት። ለምሳሌ ቲፒካሊ የገጠር ልጅ ነኝ፣ በጣም በቃ የገጠር ልጅ ማለት ነው። ብዙ ዓመት ከ9 ዓመት በላይ ከብት አግጄ ከዛ ደግሞ ያው አንድ የገጠር ልጅ መሆን ያለበትን ሁሉ ላይፍ ኖሬ እዚህ የደረስኩት ስለሆንኩ፣ ሁለተኛም ደግሞ ያው አባቴ ሁሉን ነገር እንዳቃርጎ አዘጋጅቶኝ ነው ወደዚህ ዓለም ያበቃኝ እና ነገሮችን የማየት የማወቅ የማስተዋል ከተማ ውስጥ እንኳን ሲሄድ ኢቭን የሆነ አዳዲስ ነገሮች ሲተከሉ የሆነ ነገሮችን በትኩረት የማየት ፍላጎት አለኝ እና ልትና ቱልት ማለት ሁለቱም እጽዋቶች ናቸው፣ የአረም ዘሮች ናቸው። ግን የሚገርምሽ ነገር ሁለቱም በተለያየ መንገድ ለኪንታሮት መድኃኒትነት ያገለግላሉ። የምን እጽዋት ናቸው? እንደው ምናልባት ተመልካቾቻችን እጽዋቶቹን መለየት እንዲችሉ እንግዲህ አሁን ቪዲዮዎቻችን ላይ በፎቶ የተደገፈ ስለ ልትና ቱልት የሚያውቁት ያውቁታል፣ ለማያውቁት ነው የምንሰራው። ልት እንግዲህ ጢባጢቤ የምንለው ነው። ልት ቅጠሉ ክብ ነው። ቱልት ግን ቅጠሉ ቀጫጭን ሆኖ ረዘም ይላል። የውሻ ምላስ ይባላል አንዳንድ ቦታ ላይ። አብዛኛው ግን ያው ቱልት ሲመዘዝ ስሩ በጣም ቀይ ነው፣ ረዥም ነው። የዚህኛው ግን እዛው መሬት ላይ ወደ ጎን ነው የሚሰፋው፣ የልት ማለት ነው። ግን እንበልና በባህል ሕክምና ውስጥ ስፔሻሊ ልትና ቱልት ስሮቻቸው ለብቻ ደርቀው እንደገና ደግሞ ለየብቻ ደርቀው ቀላቅለሽ ፈጭተሻቸው በሻይ መልክ ስትጠቀሚያቸው ኮሌስትሮልን ፐርፌክት ያክማል። ልትና ቱልት ዘርፈ ብዙ ነው ጥቅሙ።
በጣም በጣም መጥፎ ኮሌስትሮል የሚባለው ነገር በሻይ መልኩ አዘጋጅቶ መጠቀም ይችላል። ስለሱ ሌላ ምክንያቱም ይሄ የሚጠቅመው ይሄ ሀሳብ የሚጠቅመው ለሰፊው ማህበረሰብና በሀገር በቀል ሕክምና ውስጥ ላሉ ሰዎች አሰራሩ በደንብ ከታየ ብዙ ሰዎች እነሱ ጋር ሲሄዱ በቀላሉ ሰዎች ይረዱበታል ብዬ አምናለሁ። ያንን ወደፊት እንሰራለን። ግን የልትም ቅጠል የቱልትም ቅጠል ኪንታሮትን ያክማል። ይሄኛው የቱልት ቅጠል ቅጠሉን በመውቀጥ ይሄ ኪንታሮት የሚያሳክከንን ኤሪያ እና እነዚህ ደቃቅ ኪንታሮቶች የተፈጠሩበትን አካባቢ ስንቀባው ማሳከኩን ሙሉ ለሙሉ ያጠፋዋል። ማሳከኩን ኪንታሮቱ የሚረብሸንን ኤሪያ ሙሉ ለሙሉ ኢቭን ሰውነት ላይ የህፃናት የቆዳ አለርጂክን ያጠፋል። የልት ቅጠል የቆዳን አለርጂክ ያጠፋል። ስፔሻሊ የትኛውም በቃ ግን ማህፀን ላይ ሲሆን ከቀባ ነው በኋላ ከ30-40 ደቂቃ በኋላ መልሰን ማህፀንን ሊያለሰልሱ የሚችሉ ቅባቶች መቀባት አለብን እንዳይጨመድድ። የፊንጢጣ ኪንታሮትም ላይ ከቀባ ነው በኋላ መልሰን የመጨምደድ ባህሪ ሲኖር የሆነ ሳናቅ ያን አካባቢ እንዳንነካካው ያን አካባቢ በጣም የሚያለዝብልን ለቆዳችን የሚመች ቅባት መቀባት አለብን። ልት በባህሪው ነገሮችን ድርቀት እንዳይኖርና ድርቀት ደግሞ እንዳይሰነጥቀን ማለት ነው። አድርቆ ስለሆነ የሚያክመን ሳናቅ ደግሞ አንኮንሽንስ ሆነን በእንቅልፍ ጊዜ እንዳንነካካው ያን ኤሪያ መቀባት ማራስ ያስፈልጋል። አሁንም ኔክስት ስቴፕ ስንቀባው ከቀባ ነው በኋላ ጠብቀን ቅባት መቀባት የልት ነው። ማነው የቱልት ነው። የቱልት እንግዲህ የቱልት የቅጠሉ ጠቀሜታ ነው። ይሄኛው ልት ግን እንበልና አንድ ሰው እጅግ ኪንታሮት አብጦ ሽንት ቤትም አላስቀምጥ ካለና እጅግ በጣም አብጦ እንዲህ እንኳን እኔና አንቺ ቁጭ እንዳልነው ቁጭ ማለት ካቃተው አንድ ሰው ቅጠሉን ከየትኛውም ቦታ ላይ ፈልጎ ካለው ከቅርብ ከሌለው ከጓደኛም ከዘመድም አስፈልጎ አምጥቶ ቢቻል በትንሽ የብረት ድስት ትንሽ የውሃ ጣድ አድርጎ አገንፍሎ ቅጠሉን ሰብስቦ ሙቀቱ ሳይጠፋ ሞቅ ባለ ውሃ ነው በፈላ ውስጥ ያን ቅጠል ሰብስቦ አምጥቶ ለአንድ ጊዜ አንድ ጭብጥ አምጥቶ የፈላ ውስጥ አስቀምጦ ያችን ገንፈል አድርጎ ያችን ሰብሰብ አድርጎ በማንኪያ ምናምን አውጥቶ ንጹህ መክተፊያ ላይ ደግሞ በቢላ ምናምን መታመት አድርጎ ግን ሙቀቱ መቀነስ የለበትም። ያችን ደግሞ ሰብስቦ እዛ እብጠቱ ላይ አድርጎ ፕላስቲክ ፌስታል ነገር ሸፍኖ መተኛት። ማክሲመም 7-8 ሰዓት ያህል ከኛ ጋር ከቆየ እዚህ ጋር አብጦ ሽንት ቤት አላስገባ ያለን ለሰርጀሪ ራሱ ማያደርስ ነው። ምክንያቱም ሐኪም ቤት ከሄድሽ ያው ሰርጀሪ ስለማይቀር ማለት ነው። ግን ደግሞ አንዳንዴም ከዛም ያለፈ ችግር ሊሆን ይችላል። ልት በዚህ ልክ እንቀቅለዋለን። ገንፈል ማድረግ ቤት ውስጥ ለራሳችን ምናዘጋጅ ከሆነ ቀቅለን ምን እናደርጋለን? ንጹህ መክተፊያ ላይ በቢላ ነገር መታመታ ስናደርገው እንደሚሆን መሰልሽ እንደ አቮካዶ ወፍራም አቮካዶ እንዲህ በኋላ እንደዚህ በቃ ያልቀጠነ ነገር አለ። ያንን ዝቀን በማንኪያ ወስደን እዛ ቦታው ላይ ቁጭ አድርገን ሽፍን እናደርገዋለን፣ እንተኛለን። ከዛ በኋላ እጅግ በጣም የሚገርም ሚራክል ነው። በቃ የሚገርም ነው። የእብጠት ወዴት እንደው እግዚአብሔር ወዴት ወሰድከው እስክትይ ድረስ ሰላም ታገኛለሽ። 2 ቀን 3 ቀን ሽንት ቤት ያልሄደ ታማሚ ሽንት ቤት ሄዶ በስርዓት መጸዳዳት፣ ሁለተኛ ደግሞ ራብም ስላለ ምግብ መብላት ሪሊፍ ማግኘት ይኖራል። ይሄ ደግሞ በቃ ቤት ውስጥ ላለ ሰው ለራሱ ሲያዘጋጅ ነው። ሩቅ ቦታ ስንልከው ግን ቅጠሉን ሰብስበን ድቅቅ አድርገን ወቅጠን በፕላስቲክ አስረን እንልክለታለን። እዛ ሰው ጋር ሲደርስ ግን እዛው ፕላስቲክ ውስጥ እንዳለ ፕላስቲኩ የተደራረበ ከሆነ የመጨረሻው እጽዋቱን ያሰርንበትን የፈላው ውስጥ እናስቀምጣለን። የፈላው ግን ፕላስቲክ ውስጥ ማነው እንዲህ እንደ ጆክ እንደ መቅጃ ነገር ውስጥ ከሳት ላይ ወርደ ቀርተነው ነው መሆን ያለበት። እዛ ውስጥ በደንብ ሙቀቱ እንዲቀበል አድርገን ነው እንፈታና ያ የተወቀጠውን ምናልባት ለ2 ለ3 ሊሆን ይችላል አንድ ሰው ያዘጋጀው። ካዘጋጀ ደግሞ እሳቱ ማነው የፈላው ውስጥ ሳይገባ ቀሪው ዕቃ ውስጥ ቀንሶ ለአንድ ጊዜ የምትሆነውን እዛ ውስጥ እያደረገ ምክንያቱም ሁሌ ደጋግመን የፈላው ውስጥ አድርገን እንትን ምንል ከሆነ አቅሙም ይቀንሳል። ምክንያቱም ትልቁ ነገር ማወቅ ያለብን ነገር ልት እጅግ በጣም የበለጸገ የራሱ ናቹራል ቅባት አለው። የተጎዳ ቆዳ እንዲያገግም የሚያደርግ እንዲህ የተጨማደደን ሰውነት ሪላክስ እንዲያደርግ የሚያደርግ በቃ እዛ ጋር የደከመን ነገር እንዲበረታ የሚያደርግ ናቹራል የሆነ ቅባት አለው። ያው ብዙ ስለ ልት ብዙ ነገር ማለት እንችላለን። የሚገርም ነው። እኛም ልትን አላወቅነውም እንጂ
እኛ ጎመንን ዝም ብለን ነው የምንበላው አጣፍጠን። ወደፊት ግን ልትን ስናቀው ኦልሬዲ አንዱ የምግባችን አካል ወይ ደግሞ የሻይም አካል ልናደርገው እንችላለን። ምክንያቱም ማህበረሰብ የማይቀበልሽን ነገር ኦር ደግሞ ቀድሞ ማውራት አንዳንዴ እንትን ሊል ይችላል። ምክንያቱም እኔ ይሄ ህዝብ ተናገር ብሎ ሲፈቅድልኝ ደግሞ እናገራለሁ። እንግዲህ በደንብ በዝርዝር እንደምትናገር ተስፋ አደርጋለሁ። በደንብ በዝርዝር። አሁን ግን የምወሰናቸው ነገሮች አሉ። ምክንያቱም እኔ የመጀመሪያ የማከብረው ማህበረሰቤን ነው። ምክንያቱም ታናሽም ቢሆን አንድ ሰው ይሄ ነገር ጥሩ አይደለም ካለኝ ጥሩ ያልሆነበትን ምክንያት እስኪያስረዳኝ ድረስ ታግሼ ስለምሰማ ማለት ነው። ልት በዚህ ልክ ይጠቅማል። ሩቅ ላለ ሰው እዛ እስኪደርስ ድረስ ለምን መሰለሽ ከመቀቀል ይልቅ ማሞቅ፣ አሙቆ የፈላ ውስጥ አሙቆ አንስቶ ማሰር ማለት መሸፈን ነው። በፕላስቲክ ነገር ሸፍኖ ፓንትን ለብሶ መተኛት። ግን በአብዛኛው ልት ማሰራችን የተዘጋጀ ልት ማሰራችንን ካወቀን መጀመሪያ ትንሽ ብትሆን ምግብ መብላት አለብን። ፈሳሽ ነገርም እንደ ጁስ አይነት ነገሮች አቅም የሚሰጡን ነገሮችን ብንጠጣ ሽንት ቤት ሄደን ያ ውስጣችን የቆየ ሽንት ቤት የምንጠቀማቸው ነገሮች ሲወጡ ውስጣችን አንጀታችንን እንደዚህ ባዶ ከሚሆን ድካም ከሚበረታብን ልክ ልቱን አስረን ስንተኛ ምግብ በተቻለ መጠን የግድ ቢሆን 2-3 ጉርሻ ጎርሰን በላዩ ላይ ሻይ ነገር ጠጥተን ብንተኛ ፈውሱ እጅግ በጣም የተሻለ ከድካምም እጅግ ቶሎ የማገገም ነገር ይኖራል። በጣም እና እንደዛ ስለሆነ ልት በዚህ ልክ ይጠቅማል። እንግዲህ ያው ብዙ ጊዜ ህፃናት ልጆቻችን ካካቸው እየደረቀን እንቸገራለን። ወላጆች ልትን ለህፃናት በሚበቃቸው ምክንያቱም በነገራችን ላይ ያንተ ሀሳብ እንዳለ ሆኖ በድርቀት ምክንያት ነው ኪንታሮት በመሰንጠቅ ይመጣል። እንደው ከድርቀትን በህፃናት ላይ እንዳነሳው በአዋቂ ላይ ድርቀት ይኖራል እና ብዙ ጊዜ በድርቀት ምክንያት ኪንታሮት የመፈጠር እድል አለው። እንግዲህ ድርቀት የመጀመሪያው የሚመጣው ከአመጋገባችን ውሃ ካለመጠጣት ነው፣ ከስራ ብዛት ነው። ሴቶች ላይ አሁን ላይ የሚታየው ጠቅላላ ከካንሰር ጀምሮ የሚመጡ ችግሮች ሁሉ ነገር ምግብ በአግባቡ ካለመብላት፣ ራስን በአግባቡ ካለመያዝ፣ ቅድሚያ ለልጆቻችን፣ ቅድሚያ ለሌላ ሰው ወይ ደግሞ ለሚባለው ኃላፊነትን ከአቅም በላይ በመሸከም ራስን መዘንጋት በዛ ስለሆነ ሞሮፍ አመጋገባችን ማስተካከል፣ ታይም ምግብ በጊዜ መብላት። አሁን ድርቀት የምንለው ነገር ከነኝ ነው እንጂ ኪንታሮትም እንዲከሰት የሚያደርጉትም እነኚህ ናቸው። ድካም ነው ኦር ደግሞ ምክንያቱም ከድካም ነው የሚመጣው። ሁሉ ነገራችን ሲደክም ስፔሻሊ ብዙ ስንቆም ሬክተም የሚባለው የታችኛው የፊጣ አካባቢ ያለው የሰውነታችን አካል የደም መዘዋወሪያ ነገራችን ደማችን ወርዶ አለመመለስ ነገር በየጊዜው የሚቀሩ ነገሮች ሲኖሩ እዛ ጋር ሪቴት ያደርግና ያብጥና ኪንታሮት ይከሰታል። ኪንታሮት ደግሞ በአብዛኛው ኢንተርናል እና ኤክስተርናል ብለን የምንለው ነገር አሁንም ግልጽ እንዲሆን ይሄ የፊንጢጣችን ሽንት ቤት ገብተን ስንነሳ እስር የምትለው ፓርት ከሷ በላይ ያለውና መላው አካላችን ላይ ያለው ኪንታሮት ኤክስተርናል ነው የሚባለው። ከዛ ጀምሮ ደግሞ የፊንጢጣ ግድግዳ ላይ ያለው ኪንታሮት ኢንተርናል ነው የሚባለው። ብዙ ጊዜ ኪንታሮት ሆድ ውስጥ አለ ምናምን ይባላል። ለአንቺም ነገ ዩቲዩባችንንም ለሚከታተሉ አድማጮቻችን ኪንታሮት በእኔ እምነት ያው እኔ የተረዳሁትን ነው፣ ግን ብዙ ተብሏል። አንዳንዴ እንቅፋት አውራጣታችን ሲመታ ነፊቱ እዚህ እግራችን ጫፍ ላይ ሆዳችን ስር ይሰማናል። እውነት ነው። እንቅፋቱ እዚህ ጋር አልመታንም፣ ህመሙ ግን እዛም እዚህ ጋርም ይሰማናል። አሁንም ፊንጢጣ ላይ ያለው ኪንታሮት ሲያመን ምግብ አንበላም፣ ሆዳችን ይነፋናል። እሱ ወጥሮ ያዘን እዛ ጋ ነው። ኤክስተርናል ሊሆን ይችላል፣ ኢንተርናል የፊንጢጣ ግድግዳ ላይ ሊሆን ይችላል። እና ያን ጊዜ ምን ይሆናል? ሆዳችን ውስጥ አንጀታችን ላይ ብዙ በቃ የማንናገራቸው ከአቅም በላይ የሆነ ስንሄድ የአንጀት ቁስለት ምን መዓት ነገር እንባላለን። ግን እንደኔ አስተሳሰብ ኪንታሮት ሆዳችን ውስጥ አለ ብላችሁ ምንም አይነት ለኪንታሮት የሚባል መድኃኒት በአፋችሁ አትጠጡ። ምንም አይነት የሀገር በቀል ምንም አይነት የሀገር በቀል መድኃኒት የፈለገ ስም ያለው ሐኪም ቢሰጣችሁ ለኪንታሮት ብላችሁ መድኃኒት አትጠጡ። ስለዚህ የሀገር በቀል እጽዋቶች የተዘጋጀ መድኃኒት እንኳን ቢሆን
በመጠጣት ኪንታሮትን ማከም አይቻልም እያለን ነው። ዋሬቨር ለዚህ ደግሞ ማለት ነው እንዴት ነው ታዲያ በቃ ኪንታሮት የሚታከመው? የኪንታሮት ህመምን ለመሰናበት ለመገላገል በመጠጣት ሳይሆን በመቀባት ነው። ይሄ ደግሞ እንዴት ነው? መቀባትን ዳይሬክት አሁን የደረስንበት ነገር የጎንዮሽ ጉዳት ምንም በሌለው ሁኔታ ምክንያቱም ለኪንታሮት ብለን ምንም ነገር ስንጠጣ ኖርማሊ ውስጣችን ያለውን የሚጠቅመንን ፈሳሽን ሉዝ የምናደርገው። ሁለተኛም ደግሞ ለአንጀት ቁስለት፣ ለተለያዩ ለኩላሊት፣ ለጉበት፣ ለነኚህ ሁላ ጠቅላላ ለውስጥ ደዌ ለሚባሉ ችግሮች በዙሪያ ያጋልጠናል። በምንጠጣ ሰዓት በሌሎች የሰውነታችን አካላቶች ላይ ጉዳት ሊያደርስ ይችላል። ምናልባት ያ የምንጠጣው መድኃኒት ያስቀምጠናል ወይ ያስተውከናል። ቮሚት አለው ሲወጣ ያለን ውስጣችን ያለውን ንጥረ ነገር አንደኛ ኪንታሮቱ አድክሞናል፣ ሁለተኛ በዙር እሱ ያደክመናል። ግን ሲያስተውከና ሲያስቀምጠን ዳንን የሚል ሜንታሊቲ እንዲኖረን ያደርገናል። ግን አይደለም። አሁን መሆን ያለበት ቅድም እንዳልኩሽ ኢንተርናል ኪንታሮት ኦልሬዲ የፊንጢጣ ግድግዳ ላይ ያለው ኪንታሮት በጣም ሲያመን ፊንጢጣ ይጠባል። ሲጠብ ደግሞ ወደ ሽንት ቤት አንሄድም፣ ፈሳሽ አንወስድም። ሰገራ ሆዳችን ውስጥ ወፍራም አንጀት ውስጥ ይደርቃል። ሲደርቅ ፑሽ አድርጎ እንደምንም ሲወጣ ይሰነጠቃል። ብለዲንግ አለው። ያንን ብለዲንግ እጅግ በጣም ከማር ከቅቤ ጋር የተዋሃዱ እጅግ በጣም ለስላሳ በሆኑ ቅመማዎች ማዳን ይቻላል። ብለዲንግን ስፔሻሊ ማከም የምትፈልጉ የኪንታሮት ብለዲንግን ማከም የምትፈልጉ ሰዎች ቅድም ያልኳችሁ የአቶች ቅጠል ልትና የአቶች ቅጠል አቶች ስንል ምን ማለት ነው? አቶች ማለት አንድ እጽዋት ነው። ኖርማሊ ስፔሻሊ በአብዛኛው ቆላማና ወይና ደጋ አካባቢ የበቆሎ ማሳ ላይ የበርበሬ የቅመማ ቅመም የሚበቅሉበት ማሳ ላይ የሚበቅል እጽዋት ነው። እሱን አቶችን በደንብ የባህል የሀገር በቀል ሐኪሞች ያውቁታል። ግን ተመልካቾቻችን አቶችን ተጠቅማችሁ ትድናላችሁ ስንላቸው አቶች በአካባቢያችን የሚገኝ ነው አለ፣ የትም ቦታ አለ። አቶችን ቢፈልጉ ጎግል ቢያደርጉት አቶችን ለብቻው ማየት ይችላሉ። ግን እኔ ብለዲንግ ኪንታሮት ብለዲንግን ሰዎች እንዴት ያከሙታል የሚባለውን ነገር እዚህ ጋር ምክንያቱም ለሁሉም ነገር ተናግረን ማለፍ አለብን። ትክክል። ስንናገር ግን ሀሳባችን ቁንጽል መሆን የለበትም። አሁን ለምሳሌ የተወሰነች የልት ቅጠል፣ የተወሰነች የልት ቅጠል፣ የተወሰነ የአቶች ቅጠል፣ ጎርጠብ ቅጠል አንድ ላይ ታመጪና ተወቅጨዋለሽ። ከዛ በማር ትለውሸዋለሽ። ከዛ ማታ መታ 2 ቀን ስትቀቢው ያለ ዘመናት ደምሽን እንደ ነስር የሚያፈሰው አሁን አፍንጫ ነስር አለ አይደል? የሚነስር ማለት ነው። ነስር ወፉን አይደለም፣ ያኛው ንስር ነው። እና ያ ሁሌ እንደ ወር አበባ የሚፈሰው ደም ከአቶች ቅጠል፣ ከጎርጠብ፣ ከልት ቅጠል አንድ ላይ ወቅጠን የተወሰነ ማር አድርገን አብኩተ ነው በቃ ውስጥ አስቀምጠን ስፔሻሊ ማታ ማታ ብናደርገው ጠዋት ሽንት ቤት ብለዲንግ ያለ ዘመናት የነበረው ብለዲንግ ይጠፋል። በጣም የሚገርም ነው። ብለዲንግ በዚህ መልኩ በጣም ትልቅ ጥቆማ ነው። ኢንተርናል ሄሞሮይድን ደግሞ ኖርማሊ ከላይ ቅድም ያልኩሽን እነዚህ ወተታማ መርዛማ ያሉ ነገሮችን ከላይ ስናደርገው ሰውነታችን በራሱ ባለችው በፊንጢጣ ቀዳዳ ሳክ ያደርገዋል፣ ፈሳሹን ይወስደዋል፣ ይፈልገዋል። ተረዳሽ? ሰው ውሃ ጠምቶት 2 እጁ ሳይታሰር አጠገብ ውሃ ብታስቀምጭለት መጠጣቱ አይቀርም። እዚህ ጋም ደግሞ የአካል ታሞ መድኃኒት ላይ አድርገሽበት ቀስ እያለ ወደ ውስጥ ይወስደዋል። ፑሽ ማድረግ አይጠበቅብሽም፣ ምንም ማድረግ አይጠበቅሽም። ራሱ ሳክ ያደርገዋል። ግን 4ኛና 5ኛ ደረጃ የደረሰ ኢንተርናል ሄሞሮይድን ሽንት ቤት ገብተሽ አልመለስ ሲልሽ እዛው ላይ አልመለስ ያለው ፓርት ላይ እነኚህ መድኃኒቶች ወስዶ ቁጭ ማድረግ። ተረዳሽ? ስታረጊያቸው እነኛ እዛ ጋር ያሉ ልክ ቢንቢ እንደበላሽ አይነት የሚመስሉ የኪንታሮት ነጠብጣቦች መድኃኒቱን በቀላሉ ያገኛሉ። ያ የተቆጣው ሰውነት በሰርጀሪ ቆርጠሽ ሳታወቂው እዛ ጋር ሽሪንክ አድርጎ ኖርማል በፊት ወደ ነበረበት ይዞታ ተስተካክሎ ይመለሳል። ከዛ በኋላ እዚህ ጋር የአንጀት መቆጣት፣ የአንጀት ድርቀት የነበረው ነገር ሁሉም ምክንያቱም ዛሬ ሽንት ቤት ስትሄጂ ፍሪ ከሆንሽ ነገ ምግብ መብላት ትፈልጊያለሽ። እውነት ነው። ትላንት የነበሩ የጤና ችግሮች በዚህ መልኩ እየተስተካከሉ
ሰዎች ከሰርጀሪ ከሌላ ከማይወጡበት አላስፈላጊ ወጪ አላስፈላጊ ቁስለት ጠባሳ ይዘው ከሚመጡ ስፔሻሊ ያው መጠንቀቅ አለበት። ምክንያቱም እዛ አካባቢ ምንም አይነት ጠባሳ እንዲከሰት አያስፈልግም። ትልቁ ነገር የሰውነታችን ሚዛን መጠበቂያ ያለው ፊንጢጣ ላይ ነው። አሁን የፊንጢጣ ሰው ለምሳሌ ተቅማጥ እያለበት ሩጥ ብትዩ አይሮጥም። ሰው እንደው ባባባል ምን ይባል መሰለኝ ፈስ ያለበት ዝላይ አይችልም ይባላል። ለምን? ኦልሬዲ እዛ ጋር አንድ ሰው በጣም ፈስ ካለበት ያ አደገኛ ፑሽ ስለሆነ ወደ ውጭ የሚያደርገው የፊንጢጣ ማሰሪያ አያቆመውም እና ያ የፊንጢጣ ማሰሪያ እዚህ ጋር በሕክምና ከጎዳ ነው ሰዎች ቶታሊ እንደ ሰው የሚኖሩበት አኗኗር ይቀየራል። ማህበራዊ ነገራቸው ሁላ ከሰው ይገለላሉ፣ ራሳቸውን ያገላሉ። ምክንያቱም ትናንት የምታውቂው ጤነኛ ሰው በሰው ፊት ከሰው ጋር ትራንስፖርት ላይ ሊቸገር ይችላል። ብዙ ከሱ ቁጥጥር ውጭ የሆኑ ፈሳሾች አሉ። ያ ቁስል ደግሞ እያደገ ሄድና በቃ የመኖር ተስፋሽን፣ ወጣትነትሽን፣ አባትነትሽን፣ እናትነትሽን ብዙ ነገርሽን ያበላሻልና ሞሮፍ እነኚህ ህክምናዎች ምክንያቱም እኛ ዘላለማዊ አይደለም እዚህ የመጣ ነው። ዋንስ ፔሪድ ነው የመጣ ነው፣ ለተወሰነ ጊዜ ነው የመጣ ነው። ያን ስንኖር ግን ለሚመጣው ትውልድና ላለው ሰው ባንዴ ደግሞ ሁሉም በአንድ ቀን አይሞቱም ማለት ተራ በተራ ሰው ሲያልፍ አንዱ ለአንዱ እውቀትን እየሰጠ እየተካ ይስራ። ማንኛውም የትኛው በቅብብሎሽ ሁለተኛም ደግሞ ይሄ የቀረውን ኢትዮጵያ ውስጥ የተውነውን ሀገር በቀል ህክምና እውቀት ጠቅላላ ማውጣት ይውጣ፣ ችግር የለው፣ ሰው ይወቅ፣ ችግር የለው። ምናልባት እኔ በአንድ መንገድ ባስረዳ አንድ ደግሞ እግዚአብሔር እውቀቱን የገለጸለት አዲስ ትውልድ ደግሞ ነገ እኔን በስተርጅና በተለያየ መንገድ ይጠቅመኛል። እውነት ነው። በጣም ነው እንደዛ ስለሆነ ያው ህክምና ሰብአዊነት ነው። ሁልጊዜም ሰብአዊነት ይቀድማል። እውነት ነው። የህክምና ሙያን ስናነሳ ሁልጊዜም ሰብአዊነት እና እነኚህ ኢትዮጵያ ውስጥ የሚበቅሉ ወተትን የሚያመነጩ መርዛማ ያልሆኑ እጽዋቶችን በሆነ መንገድ አዘጋጅተናቸው በመውቀጥ ሊሆን ይችላል፣ በመፍጨት ሊሆን ይችላል። እንዲህ ብላሉ ደግሞ ጊዜ ወስደን እናስቀምጣቸዋለን። ከዛ በኋላ ከወቁ ከተብላሉ በኋላ ደግሞ ወስዶ ኪንታሮቱ ላይ በማድረግ በመሸፈን በማሰር ስለሆነ ኪንታሮት ያው እብጠት ነው። ያ እብጠት እንዲመክን ብቻ ማድረግ እንጂ ሰንጥቅ ያወጣሉ የሚል አይነት ትግል ውስጥና አሰራር ውስጥ መግባት ስህተት ነው። ምክንያቱም እንደገና ይቆጣል። በኃይል ነው፣ በተጽዕኖ ነው ያን ነገር አካላችንን የምናላቅቀው። ስለሆነ እዛ እንዲርስ ብቻ ማድረግ እና ይህንን ኪንታሮት የትኛውም ደረጃ ላይ ያለው ኢንተርናሉን ኤክስተርናሉን ማከም ይቻላል። እና ይሄ ኢንተርናሉ ኪንታሮት ቶታሊ እኔ አለ ብዬ የምለው የፊንጢጣ ዙሪያና ፊንጢጣ ግድግዳ ላይ ያለው ሲያብጥ ነው ሆድ ላይ የሚሰማንና ሆድ ውስጥ ኪንታሮት አለ የሚለው እሳቤ ኖርማሊ ኪንታሮት ያው በቃ ህመሙ እዛ ጋር ይሰማናል እንጂ ቤዙ ግን ያለው አሁን ያልኩሽ ኤሪያ ላይ ነው። ስለሆነ ይህን ግንዛቤ እንግዲህ ያው ሼር አድርጉት፣ ፈትሹት። ከምን ተነስቶ ነው የሚለው ይሄ ወጣት ወይ ደግሞ ይሄ ሰው ብላችሁ ያለውን ነገር መርምሩ። እኔ የተረዳሁበት ያየሁት የተመለከትኩት የታዘብኩትን ነው። እናንተ ጋርም ደግሞ ያለ ነገር ሲኖር በዚህ መልኩ እንትንላለን። ብለዲንግን በኪንታሮት ምክንያት መድማትን በኪንታሮት ምክንያት የሚመጣ የትኛውን ብለዲንግ በአቶች በልት እና ጎርጠብ፣ ብዙ ጊዜ ግን ጎርጠብ ላይ ይገኝ ይችላል። ጎርጠብ በጣም ቆላማ ቦታ ላይ ጎርጠብ የሚባለው ቅጠል ቆላማ ቦታ ላይ ስለሚሆን ጎርጠብ እንኳን ባይኖር አቶችንና ልትን አንድ ላይ ወቅታችሁ ብለዲንግን ማቆም ትችላላችሁ በቤታችሁ። ከራስ አዘጋጅተክ ለህመምተኞች የማድረስ ተደራሽነቱን ምን ያህል ተዘጋጅተህበታል? ምናልባት አሁን ይህን እየተመለከቱ ያሉ ውድ ተመልካቾቻችን ምናልባት በዙሪያችሁ ያሉ ሰዎች ወይ እናንተ ልትሆኑ ትችላላችሁ፣ በኪንታሮት ህመም እየተሰቃያችሁ መብቴ ከየት አመጣለሁ ብላችሁ በጣም የተጨነቃችሁ ካላችሁ እንግዲህ እነዚህን የመሳሰሉ በጣም ድንቅ የሆኑ እጽዋቶች በአካባቢያችን ላይ እነሱን ወስደን ወተታቸውን እንዲሁም ደግሞ ቦታው ላይ ለብ ባለ ውሃ ወይም በፈላ ውሃ ዘፍዝፈን በዛ በሚያመን ስፍራ ላይ አስቀምጠን እንድናለን እያለ ነው። አይ እኔ አካባቢ ላይ ይህንን ማግኘት አልችልም፣ ራሱ ወጣት ሐኪም በቀለ ላቀው እባክህ አዘጋጅልኝና ላክ ካላችሁ
ምንጊዜም ሬዲ ነው። ስልኩ ከታች አለላችሁ፣ እየደወላችሁ ኦርደር ማድረግ ትችላላችሁ። በምትፈልጉት ፍጥነት በእጃችሁ መድኃኒታችሁ ይገባል። ከዛም ኪንታሮት ህመም በቃ፣ ስቃይ በቃ ትላላችሁ ማለት ነው። እዚህ ጋር ማለት የምፈልገው ግን እያንዳንዱ ሰው እንዲረዳኝ የምፈልገው ነገር ግዕዝ ሄርባል ቲዩብ ይህንን የባህል ወይ ደግሞ ሀገር በቀል ሕክምና ፕራክቲስ የሚያደርገው ለሰዎች በቀናነት የሚያገለግለው ለኮሜርሻል ፐርፐዝ አይደለም። ለኮሜርሻል ፐርፐዝ ለገበያ ዓላማ በሀሳቡ ገንዘብን ለማትረፍ አይደለም። ገንዘብ ያስፈልጋል። እኔ ኖርማሊ መድኃኒት ሸጬ ገንዘብ ከማግኘት ይልቅ ሁሉንም ኢትዮጵያ አንዳንድ ብር ርዱኝ ብላቸው ሚሊዮነር መሆን ይችላለሁ። እውነት ነው። ስለሆነ እኔ አሁን እዚህ ጋር የማደርግላችሁ ነገር ዩቲዩብ ላይ ሀሳብ ሳቀርብ ሁሉን ሰው እኔ አዘጋጅቼ መርዳት ስለማልችል አዘገጃጀቱን መድኃኒቶቹን እንደተናገረው በንግግር ውስጥ በደንብ ደጋግማችሁ እየተመለከታችሁ ታገኛላችሁ። ነገር ግን ምናልባት ቆላ፣ ደጋ፣ ወይና ደጋ እንዲሁም ደግሞ ምን አይነት ቅጠሎች እንደሆኑ እንኳን በከተማ አካባቢ ያለ አንድ ወጣት ወይስ አንዲት ወጣት ላታውቀው ትችላለች። እና ያንን ደግሞ አንተ አዘጋጅተህ ብትልክላቸው በተመጣጣኝ ዋጋ ምናልባት ለማኪያቶ በዛሬ ጊዜ ከምናወጣው ባላነሰ ወይ ባልበለጠ መድኃኒታችሁን ወስዳችሁ ፈውሳችሁን በቤታችሁ ብታደርጉ መልካም ነው ከማለት ነው እንጂ እጅግ በጣም ቅን ሀገር ወዳድ ወጣት ነው። በአብዛኛውም ደግሞ እንዲሁ እሱ በተለያየ የራሱ ሙያዎች ስላሉት ብዙውን ጊዜ በነፃ በማከም ይታወቃል። ብዙዎች በዚህ ደግሞ ተጠቅመዋል። ምስክርነታችሁን ኮመንት ሴክሽን ላይ ገብታችሁ ማስቀመጥ ትችላላችሁ። ወስደው የታከሙ አሉ፣ እፎ ያሉ አሉ። ለዚህ ነው ለኮሜርሻል ፐርፐዝ አይደለም እያለ ያለው። ግን ያው ማግኘት የማትችሉ ደግሞ ሊያዘጋጅላችሁ ይችላል። እና ደግሞ ሌላ የምላችሁ ነገር እንግዲህ ያው ኪንታሮትን በብዙ መንገድ ኪንታሮት ላይ ያለው ብዥታ ያለው አስተሳሰብ ያለው አሰራር ቶታል እንዲቀየርና ይሄ የተውነው የአባቶቻችን ድንቅ ጥበብ እጅግ በጣም በቃ ስብራትን የሚጠግን ሰላምን የሚያናጉ ችግሮችን መፍትሄ የሚሰጥ አሰራር ሞር እንደገና እንዲነሳ እና ማህበረሰባችን ውስጥ እንደገና ስራ እንዲጀምር ነው እኔ ሀሳቤ። ምክንያቱም በቃ ምንም የሚናቅ ነገር የላቸውም። ምክንያቱም ዓለም ከመዘመኑ ሳይንስ እንደ ሳይንስ እዚህ ደረጃ ከመድረሱ በፊት አሁንም የዓለምን የሰለጠነውን ሳይንስ የሚቀድም ሳይንስ እንደገና ራሱ ዳግም በብዙ ደረጃ አፕዴት ቢደረግ ቢሻሻል የአባቶቻችንን ጥበብ እውቀት ላይደርስበት ይችላል። ይሄ ነው የኔ እምነትና ይህንን በደንብ ማዘመን አለብን። ሌላው ደግሞ የምነግራችሁ ነገር ሁሌ አክሲደንት አለ በሰው ህይወት ውስጥ፣ ሁሌ ስብራት አለ፣ ሁሌ መቁሰል አለ በልጆቻችን በህይወታችን ውስጥ። ሁሉ ነገር የምንጠቀምበት ነገር ሁሉ አለፍ ሲል የሚጎዳን ነው። በኤሌክትሪክ ብንሰራ ኤሌክትሪክ ይጎዳናል። መኪና ብነዳ መኪና፣ ሁሉ ነገር አብሮን የሚኖር ነገር ሁላ በሆነ መንገድ የሚጎዳን ነው። ቢላ ስንቆርጥ በሽንኩርት ይጎዳናል ካለፈ እና መስብራት ይኖራል፣ ብዙ አይነት ስብራት ይኖራልና ለዚህ ደግሞ ስብራትን የሚሰሩ ሰዎች ወጌሻ ነው የሚባሉት። እንግዲህ የወጌሻ ስራ አንዱ ከሀገር በቀል ሕክምና ጋር በጣም 100% የተያያዘ ነው። ወጌሻ ስራ ላይ ደግሞ የምትቸገሩ የወጌሻ ስራ ባለሙያዎች ራሱ በዛ ዘርፍ ወጌሻ ስራ እየሰራን ነው ብላችሁ የምትቸገሩ ረዥም ሰዓት ሰውን የምታሹ ሰዎች እዛ ችግሩ ሳገቡ ታማሚውም ሳይንገላታ የምታከሙበትን ሰው የምታገለግሉበትን ሀሳብም ሼር አደርጋችኋለሁ። በምን አይነት ግብአቶችን ቤታችን ብናዘጋጅ ትላልቅ ስብራትን፣ የአጥንት መሰንጠቅን፣ የዲስክ ችግርን እንዴት ማከም እንደምንችል፣ እንደ ስትሮክ ያሉ ችግሮች እንዴት አድርገን ማከም እንደምንችል አያታችንን፣ ልጃችንን፣ ዘመዳችንን፣ ጎረቤታችንን በቃ ቁጭ ባልንበት ስንወያይ በቃ ሀሳባችን፣ ልባችን፣ አይምሮአችን የህክምና እውቀት የታጠቀ ማንነት እንዲኖረን በደንብ እንመካከራለን። እናንተም ስነግሩኝ እኔ እቀበላለሁ፣ እኔም ደግሞ ያለኝን ያለ ስስት ሰጣችኋለሁ። አሁን በቃ ግዕዝ ሄርባል ቲዩብ ኖርማሊ ምንድነው ልክ አንድ መንፈሳዊ ትምህርት ሴንተር ተቋም ያን ዓላማውን እንደሚያስፈጽም ሁሉ እንደሚያስተምር ሁሉ የኛም ግዕዝ ሄርባል ቲዩብ ሙሉ ለሙሉ የኢትዮጵያ ጥንታዊ እውቀት ሳይደበቅ ለትውልድ የሚሰጥበት፣ ለሰው የሚሰጥበት፣ ለኢትዮጵያዊ የሚሰጥበት
ፕሮግራማችን አጀንዳችን ነው። ትላልቅ ከኔ የተሻሉ ሰዎች አሉ። እነኛ እድሉን አግኝተው ለማልስጠው ብለው ለማልናገር ብለው ለአንድ ሰው ከሚሰጡ ለህዝብ እንዲሰጡ፣ እኛ ደግሞ ያን አስተካክለን ሰው በሚስ አንደርስታንዲንግ በተለያየ በስንፍናም በችልተኝነትም በማዘጋጀት ራሱንም እንዳይጎዳ እጅግ በጣም በሚያስጠነቅቁ አስተምሮች እያስተማርን ዩቲዩባችን ላይ ሰው የሚፈልገውን ሀሳብ እናመጣለን ብዬ ተስፋ አደርጋለሁ። መልካም፣ በጣም ጥሩ ውይይት እያደረግን ነው። ዛሬ እንግዲህ ያደረግነው ውይይት በዋነኛነት በኪንታሮት ህመም መንስኤዎች፣ እንዲሁም መድኃኒቶቹ ምንድን ናቸው፣ እንዴት ይታከማል፣ እንዲሁም ደግሞ የጎንዮሽ ጉዳት ሳያመጣ ምን አይነት ሕክምና ሊደረግ ይችላል የሚለውን ሁሉ ሙሉ ትንታኔውን እየሰጠን ከኛ ጋር ወርቃማ ጊዜውን መስዋዕት አድርጎ እያቀረበልን ይገኛል ወጣት የአገር በቀል ሐኪም በቀለ ላቀው በጣም በድጋሚ አመሰግናለሁ። አሁንም ደግሞ እስቲ ጠቅለል ያለ አጭር መጠቅለያ ታደርግልንና ለዛሬ በዚሁ እንሰነባበታቸዋለን። ጉድ። እንግዲህ አሁን ትልቁ ነገር ስለ ኪንታሮት ስናስብ ኖርማሊ ኪንታሮትን በቅጡ ማወቅ፣ አንድ ኬስ ታማሚም ቢሆን አካሚም ቢሆን ኬዙን ለይቶ ማወቅ። ግን ይሄ የሚባለው ኪንታሮትን በሰርጀሪ ለኪንታሮት በጨው መዘብዘብ፣ በሳሙና መታጠብ፣ ኪንታሮት ይተካል፣ ኪንታሮት ሆድ ውስጥ አለ፣ ይጠጣል የሚባለው ነገር ሁላ ማለት ነው አንድም ለሰው ጥቅም ሲያመጣ ይቻላል። ለኪንታሮት ሁላችሁ መድኃኒት አትጠጡ ብያለሁ፣ አስፈላጊ አይደለም። ኪንታሮትን በቃ የመጨረሻ የአባቶቻችን ጥበብ ሳይንስን፣ ፍልስፍናን፣ ዘመናዊነትን የቀደመ እውቀት ኪንታሮትን በአካባቢው በዛው ሽሪንክ አድርጎ የሚያጠፉ ወተትን የሚያመነጩ እጽዋቶች አሉ፣ መርዛማ ያልሆኑ። እነኛም በደንብ አውቀን አጢነን ወደፊት በሚሰሩ ቪዲዮዎች ስለ እያንዳንዱ ለኪንታሮት የሚጠቅሙ ነገሮችን ይፋ እናወጣቸዋለን፣ እንሰራለን። ግን እነኚህ እጽዋቶች ምንድን ናቸው የሚለው መለየት፣ ከእንስሳት ተዋጽኦስ ለኪንታሮት ሕክምና የሚውል ምን ምን አለ የሚለውን ያንንም መለየት። ምክንያቱም እጽዋቱ ብቻውንም አንዳንዴ ኬዝን ላያክም ይችላል። ለምሳሌ በማር ልሰሩ ትችያለሽ፣ ከእንስሳት ተዋጽኦ ከቅቤ ልሰሩ ትችያለሽ፣ ከሞራ ልሰሩ ትችያለሽ፣ ከዶሮ ስብ ልሰሩ ትችያለሽ። እነኚህ ጠቅላላ አንድ ላይ ሲመጡ ነው የሀገር በቀል ሕክምናውን ወይ ደግሞ በሀገር በቀል ሕክምና የመድኃኒት ቅመማ ውስጥ አንድ መድኃኒት ሊያደርጉት የሚችሉት ስለሆነ እነኚህ ነገሮች በደንብ አውቀን ኪንታሮትን ያለ ጎንዮሽ ጉዳት ባለበት ሽሪንክ እንዲሆን እንዲሟሽሽ፣ ቆዳ ላይም ከሆነ እዛው ባለበት ደርቆ ጠባሳ ሳይሰራ እንዲወድቅ ማድረግ። በነገራችን ላይ ኪንታሮት ሰው ላይ ብቻም አይደለም እንስሳት ላይም ይፈጠራል። እስፔሻሊ የቀንድ ከብቶች ላይ፣ የጋማ ከብቶች ላይ እንደውም በአባባል ደረጃ የአህያ ኪንታሮትም ይባላል። እና ያንን ሁላ ማከም ይችላል። እኔ የማስበው ሀሳብ፣ እኔ የምናገረው ሀሳብ የሀሳቡ ባለቤትም አይደለሁም። ግን የሀሳቡ ባለቤቶች ጥንታዊ የኢትዮጵያ ታላላቅ ሊቃን አዋቂዎች እጅግ በጣም በሕይወቱ ባይኖሩም ስለነሱ ክብር ዳግም ወድቀን እነሱ የደከሙበትን ያከበሩትን እውቀት ማክበር እንዳለብን ስለሚሰማኝ እንዳንድ ልጅ የልጅ ልጅ አሁንም ደግሞ ወገኖቻችን በተሳሳተ መንገድ ብዙ ሰዎች የማይናገሩ ችግር ውስጥ ነው ያሉት። ኪንታሮትም በዚህ መንገድ ነው የሚታከመው። በቃ ስለሆነ የባህል ሐኪሞችም ወይ ደግሞ የሀገር በቀል ሐኪሞችም ከዚህ በኋላ ቢቻል እንመካከር፣ ቢቻል እኔ ጋር ያለውን እውቀት እሰጣችኋለሁ፣ ቢቻል ደግሞ እናንተ ጋር ደግሞ ያለውን ጥሩ ነገር ስጡኝ። ለእኔም ብቻ ማለት ለየትኛውም ኢትዮጵያ የትኛውም ኮርነር የትኛውም ሀገር ኢትዮጵያዊ በቃ ለመስጠት ፈቃደኛ ሆኑ። ስጡ ማለት ኖርማሊ ዛሬ አትስሩ ማለት አይደለም። ኪንታሮትን በዚህ መንገድ ይታከማል። በቀጣይ ፕሮግራም ደግሞ ስንገናኝ እያንዳንዱን ነገር ያው ቀስ እያለን ቪዲዮ እንሰራላችኋለን። ግዕዝ ሄርባል ቲዩብን እንግዲህ ያው ሰብስክራይብ እንዲያደርጉ ሲነገራቸው ሼር አድርጉ። ያው እኔ ግን ያው ጥያቄ ካላችሁ ብዙ ጊዜ ያው ኢትዮጵያን ቀና ስለሆንን ለወገኖቻችን ለእናታችን ለአባታችን ስለምናስብ የሚጠቅም ነገር እኔም የምሰራው ነገር ይጠቅማል ብዬ ስለማስብ ሼር አድርጉ፣ እንደዚህ አድርጉ ምናምን አላችሁም እናንተ አውቃችሁ ስለምታደርጉ ማለት ነው። እና ከዛም ያለፈ ነገር በሀሳብም እንደምታግዙኝ ተስፋ ስለማድረግ ሼር ማድረግ ሰብስክራይብ ማድረግ ደግሞ የእናንተ ነው እና ስለሆነ እኔ ከእናንተ ሰብስክራይብ ከዛ ያለፈ ነገር እንደምታደርጉልኝ ተስፋ ስለማድረግ ያው ቀላል ነገር አመሰግናለሁ። እንግዲህ ተመልካቾቻችን ዛሬ የነበረንን ፕሮግራም በዚህ እንጠቀልላለን።
በቀጣይ አስተማሪ የሆነ ስራ ይዘን እስከምንመጣ ድረስ ሰላም ቆዩ።